ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓት የቤተሰብ ማፈላለግ ሰዓት ላይ ነው ያለነው። ዛሬ እንግዲህ የሚመጡ ባለ ታሪኮች አሉ። ከነሱ መሃል የመጀመሪያዎቹ ባለ ታሪኮች ስቱዲዮ ደርሰዋል። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ተፈላጊ ልጅ ነው። እርስዎ እናት ኖት፣ ወንድም ነው የሚሆነው ላንተ አይደለ? እንተዋወቅ እስኪ። እርስዎ ስም ማን ይባላል? አሰገደች አበራ። ያንተስ ወንድም? ያሟልት ነው። ያንተስ አበበሻው? አበበ። እሺ። ልጆ ስሙ ማን ይባላል የጠፋው? ግርማ ጌታቸው። ግርማ ጌታቸው። መቼ ነው እንዴት ነው የተለያያችሁት? ለትምህርት ነበር ሄደው ግሪክ ሀገር። እሺ። ማን ነው እዚህ ግሪክ ትምህርት ቤት ማር ነበር። ከዛ አንድ ግሪክ ነው የወሰደው። መቼ ነው? ቆየ በጃንሆይ ጊዜ ማለት ነው። እሺ። እሺ። እና ያው በመሃል መጥቶ ጠይቆን ሄደ። ያው ጠፋ። ምን ማለት እንደሆነ እንጂ ልጁ ስለጓጋ ነው። እኛም ቤት የሱ ልጅ ማለት የልጆ ልጅ? ኧረ እሱ እንጂ ይሄ ነው ጓጋ። በቃ ወንድሜን እያለ። ታናሹ ነው ታላቁ ነው? ታላቁ ነው። እሱ ታላቁ ነው። ከስንት ጊዜ በፊት መጥቶ ጠየቃችሁ ልጁ? እዛ ላይ ተጽፏል። አሁን ወይ ታሊ ፎቶ የሰጠው እሱ ላይ ነው መጥቶ ጠይቆን ሄዶ ግሪክ ሀገር እንደ አዲስ አበባ ነው እንዳልረዳችሁ ስለኛ እሱ ምን ያግዳል ምንም ችግር የለም አለ። ያኔ ዳና ነን። ከዛ ጠፋ ምን ወሬው ምን ቆየ ብዙ አመት አይደለ? ቆያ አገባ ወለደ። እዛ የነገራችሁ ነገር ነበር? አላሉ እንግዲህ ወሬ ነው ሰው ነው ምን በጃንሆይ ጊዜ ከሄደ እንግዲህ ከዛ በኋላ በደርግ ነው ሄደ የተወለደው ነው ምልሽ። በደርግ ነው የተወለደው በጃንሆይ ነው የሄደው በደርግ ጊዜ ነው። በደርግ ጊዜ መቼ መጥቶ ጠየቁት? በቃ 2 አመት ቆይቶ ነው መጥቶ ጠይቆ ነው ሄደው። ከዛ በኋላ አልመጣም። ስለዚህ ብዙ አመት ሆኖታል ማለት ነው እንግዲህ። ቆያ ስለወንድም የምታስታውሰው ነገር አለ አንተ የምትነግረን? ምንም አላወኩም። ንገር እንጂ የሆነ ነገር በቃ አንዳንዴ ለቀቅ ሳረጉ በአማኑኤል መድኃኒት ነው ለቀቅ ሳረጉ ወንድሜን ፈልግልኝ ይላል። እንግዲህ እስቲ እናንተ እንደምንም አርጉ። ሁለት ብቻ ናቸው ልጆ? አዎ ይሄው እነሱ ናቸው ያሉ። እሺ የአባቱን ስም በደንብ አድርገው ንገሩት። የሚያስታውሳውን ነገሮች ልጁ አሁን ሲያይ የሚያስታውሳቸውን ነገሮች እስኪ ንገሩት። የምትኖሩበት የነበረውን ሰፈር? ጎተራ ነው የነበር ነው። ጎተራ? አዎ እዛ ነው የተወለደው እሱ። ወደ ጎተራ በቃ ጎተራ ፊት ለፊት ነው ወደ ወልዶ ሰፈር መታጠፋ ጋር ነው። እዛ ነው የተወለደውና ፎቶግራፉን ሲያይ ያስታውሳል አይደለ እንዴ? ያውቃል እንጂ ያው ትምህርት ቤትም እየሄድኩ ጠይቆ ነበር። ምን ይላል የሆነ ነገር ምን እንደሆነ እግዚአብሔር ስጦ ብቻ ወስዶ እሱ ነው ያስወሰደው። ምን እንደሆነ እኔ አላውቅም። እናንተ እግዚአብሔርና እናንተ ፍቱት እንጂ እኔ ምንም አላውቅም። እስኪ በተለያየ አማራጭ ላይ ስለሚችል ለልጆት ያሉትን መልእክት ያስተላልፉለትና ያው ካየ እንግዲህ በቃ ለልጁ ነው። ምንም ለኔ ምንም አይደለ ለሱ ነው። ሜዳ ላይ ለቀረ ለሱ ነውና ወንድሙን እንድፈልግ ነው የምፈልገው። ሌላ ምንም አልፈልግም። እንግዲህ ግርማ ጌታቸው ከሀገር ከወጣ በጣም ረጅም አመት ሆኗል። ግሪክ ሀገር እንደምትኖር እናትህ ነግረውናል። አሁን ይሄን ፕሮግራም ስትከታተል እንግዲህ ልጆችም ይኖሩሃል፣ ቤተሰብም አንተም ጓደኞቹም ሊሆን ይችላል። እንግዲህ እሱን የምታውቁት ሁሉ ከዚህ ቤተሰብ ጋር እንድናገናኝ ስንል እንጠይቃለን። ከታች ያለውን ስልክ እንግዲህ መጠቀም እንችላለን። መልካም እድል ይሁንላችሁ። እንግዲህ እግዚአብሔር ይርዳው። እሺ አሜን። አይዞት፣ እግዚአብሔር ይርዳው። እናንተም ተጨማሩ ርዱኝ በሚቻል አይነት እስቲ እንግዲህ ለሱ አይዞት፣ እግዚአብሔር ይርዳችሁ። ከፈጣሪ ጋር አዲስ ነገር ካለ ዳግም እንገናኛለን። ቸር ያሰማን። እሺ በቃ ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ወደ ቀጣይ ባለ ታሪክ አልፈናል። ወላጅ እናቷን ለመፈለግ ነው እኛ ጋር የመጣችው። ትግስት ትባላለች። ሙሉ ስምሽን አስተዋውቂንና እናትሽ ጋር እንዴት እንደተጠፋፋችሁ ታሪኩን እስኪ ንገሪ። እሺ ስሜ ትግስት ፈለቀ ይባላል። ያው ፈለቀ ያሳደገኝ አባቴ ስም ነው። ወላጅ አባቴ ደግሞ ጌታቸው ይባላል። ትግስት ጌታቸው ማለት ነው። ወላጅ እናቴን አላውቃትም። ስሟን አውቃለሁ። አበራሽ ትባላለች። ኦሬዲ 1-2 ሳምንት ነው ከወለደችን በኋላ አብረን ነበር ነው ማለት ነው እንደሰማሁት ከሆነ ማለት ነው። እና በቃ ያው እናትና አባቴ ጓደኝነት ላይ ያለች ነው እናቴ እኔን ያረገዘችው። አንቺ ተወለድሽ? እሷ የምትኖረው ዘመድ ጋር ነበር።
ከዛም ፍቃደኛ አልነበሩም እኔን ይዛ እዛ መኖር። ስለዚህ እኔን ለወላጅ አባቴ ሰጠችው። አባቴ ደግሞ እህቱ ጋር ወሰደኝ። ጀስት የአባቴ እህት ናት ያሳደገችኝ ማለት ነው። አክስቴ ማለት ነው። እናትሽ እነዛ ሰዎች ከአንቺን አስቀምጣ ወዴት እንደሄደች ምንም የሰማችሁት ነገር የለም? የተወለድኩት እንትን ነው ብስራተ ገብርኤል አካባቢ ነው። አሁን ደግሞ ያሳደገችኝ እናቴ የአባቴ እህት እዛ ደግሞ ወደ አብነት አካባቢ ነው። እዛ ያለች ያው እንደሰማሁት ከሆነ 1-2 ምናምን አባቴ ውጪ ላይ አሳይቷታል ምናምን ነገር። ከዛም በኋላ በቃ ለረጅም ጊዜ ሙሉ ስሟ ማን ነው የእናትሽ? የአባቷን ስም አላውቅም። ሙሉ ስሟ አበራሽ ይባላል። የትውልድ ስፍራዋ ደግሞ ጀልዱ እና የዛሬ 10 ዓመት ምናምን ሄጄ ጠይቄያቸዋለሁ። የተወለድኩትም እዛው ብስራተ ገብርኤል አሁን የተባለ ቦታ ላይ እንደሆነ አይቻለሁ። ያኔ አንቺን ከወለደች በኋላ ያኖራት የነበሩ ዘመድ የእሳቸው ባለቤት ፍቃደኛ አልነበሩ እዛ አብረን እንትን ለመኖር ማለት ነው። ስለዚህ አንቺን ለአባትሽ ሰታ እንደወጣች በዛው ነው የቀረችው እና ለረጅም ጊዜ አግኝተናትም አይተናትም አናውቅም። አባትሽ ከዛ በኋላ እናትሽን ማግኘት አልቻለም። ግን በመሀል እኔ አላስታውስም ህፃን እያለሁ 2-3 ጊዜ አሳይቷታል። አክስትሽ ከስታድጊ ማለት ነው አባትሽ ስለ እናትሽ ምን እየነገረሽ አደግሽ? ለብዙ ጊዜ አላውቀውም ነበር ይህን ታሪክ። ማለት አክስቴ እናቴ ናት ብዬ ነው ማምን ነበር። ከብዙ ጊዜ በኋላ ነው ያወቅኩት። ስታቂ ምን ተሰማሽ? ከባድ ነው በጣም ከባድ ነው። ከዛም በኋላ ቤት ውስጥ በቃ ፎቶ ያለው ግን ዘመድ ናት ነገር ነበር። ከዛም በኋላ ካወቅኩኝ በኋላ ይህን ጥያቄ ሳነሳ ወላጅ እናትሽ እቺ ናት ተብዬ ፎቶ እና ወላጅ አባትሽ አጠገብሽ ነበረ? ግን ያው በቅርበት ይከታተልሻል? ፊልድ ምናምን ነው የሚሰራው። በቃ አባትሽ ግን እሱ እንደሆነ ይነግሩሻል? እናትሽ ግን? ፎቶ አለን ማለት ከጭቅላት ጀምሬ ምናምን እኮ ያሳደጉሽ አባትሽ ናቸው ወላጅ አድርገሽ የምታስቢ የነበረው ወይስ ወላጅ አባትሽን በትክክል ታውቂያለሽ? ወላጅ አባቴን አጎቴ ብዬ ነበር የማስበው። ያው ከፊልድ ምንም ሲመጣ ወጥቶም ሲያዝነኝ ምናምን አጎቴ መጣ ሊያስነነኝ ምናምን ብዬ ነበር የማስበው። የሆነ ሳለ እሱ ነው የነገረኝ። ልጄ ነሽ ብሎ እናትሽ ይህን ፕሮግራም ካየች ለእናትሽ የሚሆን መልእክት እስኪ ያስቀምጭላት። ወላጅ እናቴ አበራሽ ማለት በቃ በህይወት እያለን ተገናኝተን ጥሩንም መጥፎንም ጊዜ አብረን ብናሳልፍ ደስ ይለኛል እና ያው ከብዙ ጊዜ በኋላ ያው እኔ ለመፈለግ መጥቻለሁ እና አይዞሽ እግዚአብሔር ይርዳሽ፣ ይገኙልሻል። እሺ ለእግዚአብሔር እንግዲህ ወይዘሮ አበራሽ ፎቶግራፋቸውን እንደምትመለከቱት ነው። ታሪኩም ያስታውሱታል ብለን እናስባለን። እሳቸውን የምታውቁ እርሶም ይሄን ፕሮግራም ካዩ ከልጆ ጋር እንዲገናኙ ስንል እንጠይቃለን። ከታች ያለውን ስልክ መጠቀም ትችላላችሁ። መልካም እድል ይሁንልሽ ናችሁ። መስግና ወደ ቀጣይ ባለ ታሪክ ነው የምናልፈው። አብራችሁ በእለቱ የመጨረሻ ወደ ሆነው የቤተሰብ ማፈላለግ እናልፋለን። ብሩክ ደረሰ ይባላል ባለ ታሪኩ። እናቱን ሊፈልግ ነው የመጣው። እንኳን ደህና መጣ ብሩክ። እንኳን ደህና ቆያችሁ። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ወላጅ እናት ልትፈልግ ነው የመጣው? ማን ይባላል ስማቸው? አበበች መንግስቱ። አበበች መንግስቱ። ታሪኩ እንዴት ነው የተለያያችሁት? 1993 ነው የተወለድኩት። ሻሸመኔ ነው የተወለድኩት እና ሜቢ በተወለድኩት በአንድ ዓመት ይመስለኝ ጥላኝ የጠፋችው። ወታደር ነው አባቴ፣ መከላከያ። የዛሬ 5 ዓመት ነው ያረፈው እና አባቴ እንደነገረኝ ከሆነ ከ23 ዓመት ሜቢ ከ24 ዓመት በፊት በአንድ ዓመት እሱ ወደ ጦር ሜዳ በሄደበት ሰዓት ጠላኝ ወደ እናቷ ቤተሰብ ይዛኝ ሄደች። ወደ ጎንደር እና እዛ ሄዳ እኔን እዛ እናቷ ጋር አስቀመጠችኝና እሷ ጠፋች። ሜቢ ተሰደደች ምናምን እንደዚህ አይነት መረጃ ነው ያለው አባቴ ራሱ። እኔን ለመውሰድ እዛ ጎንደር ሄደ። እነሱ መስሎ ገብቶ ሸንጉ ይባላል በዛ ማህበረሰብ። እንደዛ አርጉ የሚጣልም ነገር አለ ምናምን መሰለኝ። እንደዛ አርጎ እኔን ከነሱ እጅ ወሰደኝ ከእናቷ ቤተሰብ እና በመጨረሻም እኔን ከወሰደኝ በኋላ ወደ ጦር ሜዳ ወደ ካምፕ ወሰደኝ ድጋሚ። ካምፕ ውስጥ ከ4 ዓመት አደግኩኝ። 4 ዓመት ካደግኩኝ በኋላ ውትድርናና ልጅ አንድ ላይ አብሮ ሊሄዱ አይችሉም ሲሉት ወደ ቤተሰብ ላከኝ ወደ አዲስ አበባ።
ወደ ራሱ ቤተሰብ ማለት ነው። እና ያው እድገቴ እዚህ ነው። ግን ያው ለ23 ዓመት ለ24 ዓመት እናቴን አላቃትም። ፎቶ አለኝ እና ፈልጋታለሁ እናቴ። ወደ ጎንደር የወሰዱ የእናት ቤተሰብ ጋር ነው ማለት ነው። አዎ ከዛ ከእናት ቤተሰብ አባት አመጣውን አባት ቤተሰቦችንም ታውቃለህ? ሁለቱንም ታውቃለህ ማለት ነው? ኖ የእሷን ቤተሰብ አላውቅም። በቃ ከዛ በኋላ እሱ እኔን ካመጣኝ በኋላ ተመልሶ ማልሄዳ። አንተም ነብስ አታውቅም? ይዛኔ አላውቅም። አንድ አመት አባት ከዛ በኋላ ሊጠይቃቸውም አልሞከረም በስልክ? አልሞከረም ማለት እያፈላለገ ነበር። ኦልሬዲ ምን አይነት አባት መሰለሽ፣ እሷን ፍለጋ ላይ ነበር። ያማ ተሰደደች ብለው እሷም ስለሌለች ከነሱ ቤተሰብ እንደምንም እኔን ወሰደኝ። ወንድ ስለሆንኩኝ ሊሰጡ አልፈለጉም ነበር መጀመሪያ። እና እኔ 10ኛ ክፍል እስከምደርስ እሱ አላገባም። እሷን ፍለጋ ነበር። እሱ ምንም አይነት መረጃ ሲያጣ መጨረሻ ላይ በቃ ተወው ማለት ነው። እና ከመሞቱ ከ3 ዓመት ቀደም ብሎ አገባ። አንድ እህት ወለደ። አንድ እህት አለችኝ። ጎንደር ናት። እግዚአብሔር ያለው ነው የሚሆነው። እሱ ሞቷል። ኦኬ አምኜ ተቀብያለሁ። የእሷ መሞት መኖር ግን አላቅም። ትኑር ትሙት አላቅምና በትኖር መልካም ነው፣ ባትኖርም እግዚአብሔር ያለው ነው የሚሆነው። አይ ትልቁ ነገር ፎቶግራፋቸው አለ የእናት ሁሉም አለ። ምክንያቱም እንግዲህ አባትህንም በሞታታል። የእናትህ ቤተሰብ አባትህ ነበር የሚያውቁት፣ አንተ አታውቃቸውም። ስለዚህ አሁን ያለህ አማራጭ ፎቶግራፋቸውን ይዘህ እናትህን መፈለግ ነው። ፎቶግራፋቸው ካለ ደግሞ እናትህ ካሉበት ሆኖ ይገኛሉ። ምክንያቱም ይህን ፕሮግራም በጣም ብዙ ሰው ነው የሚከታተለው። እሳቸውን የሚያውቁ ሰዎች ሊኖሩ ይችላሉ። ራሳቸውም እናትህ ይህን ፕሮግራም ሊያዩ ይችላሉ። እና መልእክት ይኖርሃል ለእናትህ የምትነግራቸው ነገር አለ? ቤት ብትኖር በጣም መልካም ነው። ሰው ልጅ ሰው ያስፈልጓል። በተለይ እናት አባት ከእግዚአብሔር ቀጥሎ ምድር ላይ ያለን ሰዎች ቢኖሩ እናትና አባት ናቸው። ማንም ሰው እንደ እናት እንደ አባት አይሆንም። ብትኖሪ የምታውቋት ሜቢ ቤተሰብ መስርታ ልትሆን ትችላለች ምናምን አላውቅም። እግዚአብሔር ያለው ነው የሚሆነው። ብትኖርም ንገሩኝ፣ ከሌለችም ንገሩኝ። ቁርጤን አውቂ እንደኖር። አሁን ምን ላይ ነው ያለው? የት ነህ? አዲስ አበባ። ከማን ጋር ነው? አክስቴ ጋር። እኔ ተከራይቼ ነው የምኖረው። ኦልሬዲ አሁን እሷ አለች። ለምን ደግሞ ጎንደር ናት። እሷ ጋር ትገናኛለች፣ ታወራለች፣ እንገናኛለን። መልካም እድል ይሁንልሽ። እግዚአብሔር ይርዳ። አይዞህ። ስለዚህ ዛሬ የሰማናቸው የቤተሰብ ማፈላለግ ታሪኮች 4 ናቸው። ሁሉም ቤተሰቦች እንግዲህ በታላቅ ናፍቆት ውስጥ ሆነው የጠፉባቸውን ቤተሰቦቻቸውን እየፈለጉ ነው። ስለነዚህ ስለተፈለጉት ቤተሰቦች መረጃ ያላችሁ ሰዎች ከስር ባሉ ስልክ ቁጥሮች ለኛ መረጃ እንድታቀብሉን አደራ እንላለን። ከስር ያለው ስልክ ቁጥር ቤተሰቡን ለማፈላለግና የተጠፋፋውን ቤተሰብ ለማገናኘት ብቻ ነው የሚጠቅመው። የጠፋ ቤተሰብ ካላችሁ 7696 ላይ ብቻ ኤኤፍ ብላችሁ ላኩልን፣ እኛ እንደውላችኋለን። የዛሬ ቤተሰብ ማፈላለግ ይህን ይመስል ነበር። ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።